ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ የምንሰራው የሀበሻ ቀሚስ በኦ አንገት አድርገን በዝርግፍ የሀበሻ ቀሚስ አሰራር ነው የምናየው። ወደ ስራው ከወገብ በላይ ያዘጋጀነውን 2 አይን መነን በ1 ሜትር 6 ጊዜ እንቆርጣለን። የሽንጥ ቁመቱ ከ44 በላይ ከሆነ በ1 ሜትር እንቆርጣለን። የሽንጥ ቁመቱ 40 እና ከዛ በታች የሚሆን ከሆነ ደግሞ ወይም አነስ ስላለ ሴት የምንሰራ ከሆነ ደግሞ 90 ሴንቲሜትር አድርገን 6 ጊዜ መቁረጥ እንችላለን። እኔ የምሰራው 45 ሴንቲሜትር ስለሆነ የሽንጥ ቁመቱ በ1 ሜትር 6 ጊዜ የምቆርጥ ይሆናል ማለት ነው። የዝርግፍ ቀሚሱ አሰራሩ በኦ አንገት ሙሉ ስቴፑን ያሟላ ስለሆነ እስከ መጨረሻው ድረስ በደንብ እንድትከታተሉት ነግራችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በ1 ሜትር 6 ጊዜ እንቆርጣለን። ልክ እዚህ ጋር በምታዩት መልኩ ምልክት ካረግን በኋላ ክሩን ስበን በክሩን በሳብንበት በኩል በመቀስ እንቆርጠዋለን ማለት ነው። ከዚህ በኋላ በተከታታይ ቪዲዮዎችን ስለምንለቅ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ልክ በዚህ መንገድ 6ቱንም ቆራርጠን ከጨረስን በኋላ እኩል አድርገን እንደረድራቸዋለን። ምንደረድረው በአንድ ሳይድ ወይም ስትሬት በእኛ በኩል ያለውን በ1 ሜትሩ በኩል እኩል አድርገን እንደረድረዋለን። ልክ እዚህ ጋር በምታዩት መልኩ 6ቱንም እኩል አድርገን ለመደርደር እንሞክራለን። በአካል መታችሁ መማር ለምትፈልጉ አድራሻችን ቤተል ከፖስታ ቤቱ ትንሽ ከፍ ብሎ ከአባይ ባንክ አጠገብ 2ኛ ፎቅ ላይ ታገኙታላችሁ። ኮከብ ፋሽን ዲዛይን ኤንድ ሜካፕ ስኩል ነው። የተለያዩ የፋሽን ልብሶችን የወንድ የሴትና የህፃናት ልብሶችን ከዛ ውጪም የሀገር ባህል ልብስ፣ የወንድ ኮት፣ አባያ፣ ጅልባብ የትኛውንም አይነት የልብስ ዲዛይን ፓተርን አወጣጥ መቁረጥና መስፋት እኛ ጋር መታችሁ መማር ትችላላችሁ። በአካል መምጣት ለማትችሉ ደግሞ የኦንላይን ኮርስ ስልጠና ስላለን በማንኛውም ጊዜ መታችሁ እኛ ጋር መማር ትችላላችሁ። ካልሆነም ደግሞ በኦንላይን ኮርስ ስልጠናውን ስለምንሰጥ ደውላችሁ መማር ትችላላችሁ። ኦንላይን ኮርሱ የሚሆነው ፐርሰናል ነው። ስለዚህ እኛ ጋር መታችሁ መማር ትችላላችሁ። 6ቱንም ደርድረን እንደጨረስን በደንብ እኩል አድርገን ማስተካከላችንን በደንብ እርግጠኛ መሆን አለብን። ከዛ በኋላ እዚህ ጋር በምታዩት መልኩ ቀጥታ እንገጥመዋለን። 6ቱንም እኩል አድርገን እንገጥመዋለን። ቀጥታ ያው የተበላለጠ የተዛነፈ ነገር ካለ በተለይ በጎን በኩል እኩል መሆኑን በደንብ ቼክ ማድረግ ይኖርብናል። ምክንያቱም ስንገለብጠው የመሽሎክ ነገር እንዳያመጣ እኩል መሆኑን በደንብ ቼክ ማድረግ ይኖርብናል። በዚህ መንገድ 6ቱን ከሰፍተን ከጨረስን በኋላ ደራርበን ከታች በኩል 2ቱን እንነጥልና እንዘረጋዋለን። ከዛ 4ቱን በዛ በኩል እናደርገዋለን። 2ቱን ደግሞ በዚህ በኩል ይሆናል ማለት ነው። በታች በኩል ያለውን 2ቱን ነጥለን 4ቱን በዛ 2ቱን በዚህ አድርገናል። በዛ በኩል ደግሞ እንዲሁ አንዱን ከላይ ያለውን ነጥለን ወደዚህ ወደ 2ቱ እናመጣዋለን ማለት ነው። እዚህ ጋር በምታዩት መልኩ
ለማንኛውም ኢንፎርሜሽን ስክሪን ላይ ባለው ስልክ ቁጥር መደወል ትችላላችሁ። ከዛኛው አንዱን ወደዚህ እናመጣዋለን ማለት ነው። ከዛ በሁለቱ በኩል 3 ይሆናል። ያው በደንብ አድርገን እዚህ ጋር በምታዩት መልኩ ቪዲዮ ላይ በደንብ አስተካክለን ማነጠፍ ይኖርብናል። ቆንጆ ስራን ሆኖ እንዲመጣልን በደንብ መነጠፍ ይኖርበታል። ከዛ በደንብ አስተካክለን ካነጠፍን በኋላ የተሰፋውን ፓርት ካውያ ማድረግ ይኖርብናል። እዚህ ጋር ካውያ ካደረግን በኋላ ሶስቱንም ወደዚህ እናጥፈዋለን። ልክ እዚህ ጋር በምታዩት መልኩ እኩል አድርገን እናጥፈዋለን። ከዛ እዚህ ጋር በምታዩት መልኩ ደግሞ በ1/4 እናጥፈዋለን ማለት ነው። እኩል አጥፈን ካስተካከልን በኋላ ከታች የተዛነፈ ካለ በመቀስ ማስተካከል እንችላለን። በደንብ ቼክ ካደረግን በኋላ ወደ ስራው መግባት እንችላለን ማለት ነው። በመጀመሪያ አንገቱን እንሰራለን። ብዙ ጊዜ የአዋቂ ሰው ሳይዝ የአንገት ሳይዝ አይለዋወጥም። ከዛ በፊት ግን ወገብ እናወጣለን። ወገብ ከ40 እስከ 50 ሴንቲሜትር ድረስ እንደ ሰውነቱ ስፋት መጠቀም እንችላለን። እጅጌውን ደግሞ ከ20 ሴንቲሜትር ጀምሮ እናደርግና ለወገብ ከመጠንለት እኩል በከርቭ እንሰራዋለን። እኔ ወገቡን በ40 ሴንቲሜትር ነው፣ እጁን ደግሞ በ20 ሴንቲሜትር ነው የሰራሁት። ስለዚህ እሱን አስተካክዬ ያንን ከርቭ ሰራለሁ ማለት ነው። አንገቱን ደግሞ 8 ሴንቲሜትር ወደ ታች ደግሞ 13 ሴንቲሜትር እናደርገዋለን። ወደ ጎን 8፣ የፊቱን ደግሞ በ6 ሴንቲሜትር እንሰራዋለን። አጭሩን ከላይ ወደ ታች 6 ሴንቲሜትር አድርገናል። ወደ ታች ያለው ረጅሙን አንገት ደግሞ 13 ሴንቲሜትር አድርገን በዚህ መንገድ እንቆርጠዋለን ማለት ነው። የእጁን ዙሪያ እኔ 20 ሴንቲሜትር ነው ያደረኩት። እስከ 30 ሴንቲሜትር ድረስ መጠቀም እንችላለን። በጣም ቀጭን ሰው ለሆነ ደግሞ ወገቡን 35 ሴንቲሜትር ማድረግ እንችላለን። ከዛ ውጪ ከ40 እስከ 50 ያለውን ቁጥሮች መጠቀም እንችላለን። 40 በጣም ሰፊ ሳይዝ የምንፈልግ ከሆነ ነው። ከዛ እዚህ ጋር አንገቱን በኋላኛው መጀመሪያ ከቆረጥን በኋላ በፊተኛው የላይኛውን ብቻ ነጥለን እንቆርጣታለን። ልክ እዚህ ጋር በምታዩት መልኩ። ከዛ የባክና የፍሮንቱን አንገት ሰርተን ጨርሰናል። ይህን ይመስላል። እዚህ ጋር በምታዩት መልኩ የሽንጥ ቁመቱ 45 ስለሆነ 2 ሴንቲሜትር የስፌት ስተን 47 እስኪሆን ድረስ አስተካክለን እንከረክመዋለን። ከዛ በኋላ እንዘረጋዋለን ማለት ነው። አንገታችንን በዚህ መንገድ ማውጣት እንችላለን። እዚህ ጋር በምታዩት መልኩ ቆንጆ አንገት ሆኖ ይወጣልናል ማለት ነው። ከዚህ በኋላ የጎኑን ሳይድ ወደ መሰወር ነው የምንገባው። የጎኑን ሳይድ የምንሰውርበት ምክንያት ለጥልፍ የምንሰጥ ከሆነ ብዙ ጊዜ እንዳይተለተልብን ወይም ራሳችንን ቢሆን የምንጠልፈው ወደ ጥልፍ ከመግባቱ በፊት እንዳይተለተል ወይም እንዳይበተን ይረዳናል። ስለዚህ እዚህ ጋር በምታዩት መልኩ አገለባብጠን ሰውረን መስፋት ይኖርብናል።
ሁለቱን ከላይ እንይዝና አንዱን ወደ ታች ገልብጠን እዚህ ጋር ቪዲዮን አቆማችሁ በደንብ ማየት ትችላላችሁ። በዚህ መንገድ በአራቱም ሳይድ በደንብ እንሰውረዋለን ማለት ነው። ዙሪያውን ልክ እዚህ ጋር እንደምታዩት ሁለቱን ከታች አንዱን ከላይ አዙሬ አንድ ላይ ሰፋዋለሁ። ከዛ ወደ ነበረበት ስንመልሰው እንደ መጀመሪያው ስውር ሆኖ ይመጣልናል ማለት ነው። በዚህ መንገድ በሁሉም አቅጣጫ እንሰውረዋለን፣ በሳይዱም በእጅጌውም ፓርት። እኔ እጅጌው ላይ ራሱ ላይ እንዲጠለፍ ስለሆነ ጫፉ ላይ የምፈልገው ሰውሬ እሰራዋለሁ። አምባር የሚገባለት ከሆነ ግን መሰወር ላይጠበቅብን ይችላል። በዚህ መንገድ በተመሳሳይ መንገድ በሁሉም ሳይድ እንሰውረዋለን ማለት ነው። እንዲሰራላችሁ የምትፈልጉት ቪዲዮዎች ካሉ ደግሞ ኮሜንት ብታደርጉልን ቅድሚያ ሰጥተን የምንሰራላችሁ ይሆናል። በዚህ መንገድ በሁሉም ሳይድ እኩል መሆኑን በደንብ ቼክ እያደረግን እንሰውረዋለን። ከዛ የሰወርነውን በደንብ ከገለበጥን በኋላ በላይ በኩል እንደርዘዋለን ማለት ነው። በላይ በኩል ቀጭን ደርዝ እንደርዘዋለን። ይሄን የምንሰራው የጎኑን ሳይድ ነው፣ የጎኑን የከርቭን ሳይድ። ጥልፍ የማይኖረው አምባር የማይኖረው ከሆነ ደግሞ የእጅጌውንም ፓርት መሰወር እንችላለን። ልክ እንደኔ ግን አምባር የሚኖረው ከሆነ ሳንሰውር መስራት እንችላለን። ልክ እዚህ ጋር በምታዩት መልኩ በሁሉም አቅጣጫ የሰፋነውን እንደርዘዋለን። በተለያየ መንገድ መስራት እንችላለን፣ ግን ይሄ ቤስት የምንለው ወይም ተመራጭ የምንለው አሰራር ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ከዛ ውጪም ባለፈው የሰራነው ቪዲዮ ላይ ሌላ የአሰራር መንገድ ስላለ ያኛውንም መጠቀም ትችላላችሁ። በሁሉም አቅጣጫ በዚህ መንገድ ሰውረን እንጨርሳለን ማለት ነው። አሁን የሰፋነውን ካውያ እናደርጋለን። ካውያ አድርገን ከጨረስን በኋላ ይሄን የመሰለ እይታ ይሰጠናል። ከዚህ በኋላ የጥልፍ ስራ ነው የሚቀረው። ጥልፉን እንሰራና በቀጣይ ደግሞ ያለውን ፓርት በፓርት 2 ቪዲዮ አብረን የምናየው ይሆናል። ከጥልፍ በኋላ ያለውን አሰራር ደግሞ የማሳያችሁ ይሆናል እና ከወገብ በታች ያለውንም እንዴት አብሮ እንደሚገጠም የምናይ ይሆናል። ይሄ ለጥልፍ ከተዘጋጀ በኋላ ነው። ከተጠለፈ በኋላ ያለውን ቪዲዮ ፓርት 2 የምንሰራ ይሆናል። እስከዛው